ብቻ ውስጥ ይኖራል ብዬ ሰው አላሳምንበትም። ምን ወያይ ፋክቱን ስለሆነ ባይናችን ምናየው በእጃችን ምንጫብጠው የሚዳሰስ ሐሳብ ነው ምናወራ የሚዳሰስ ሐሳብ ምክንያቱም ስለ እምነት ብናወራ የማይዳሰስ ነው። ወደ እምነት ለመሄድ መጀመር መጽሐፍ ቅዱስ ላይ መግባባት ቀዳሚው ነው። መጽሐፍ ቅዱስ ለመሆኑ ወይም መጽሐፍ ቅዱስ መጽሐፍ ለመሆኑ ማስረጃ ምንድነው? የሰጠህ ማን ነው? የምትነግረን ሃይማኖት መስራቹ ክርስቶስ ነው ብለህ ካመን ከክርስቶስ በሐዋርያት በደንብ እያደመጥከኝ ለመልስ ለመስጠት እያሰብክ አትቆይ፣ ለመረዳት እያደመጥ ቆይ። ብዙ ሰዎች የማይግባቡት መልስ ለመስጠት ነው እንጂ የሚያደምጡት ለመረዳት አይደለም። አንተ ግን ለኔ መልስ ለመስጠት ሳይሆን ለመረዳት አድምጥ። ግድ የለም የጆሮ ደግነቱ አለመሙላቱ አይደል የሚሏቀው ጆሮ እንደሚሞሪ ፉል ስለማይል ያደምጡበት እንዴ። ተናገር፣ ሐሳብ ቀጥል። አሁን እኮ ማለት ይበረዛል ማለት አሁን ያሰኛል። እንዴት ይበረዛል አይበረዝም ለሚለው ጥያቄ እኮ መልስ ነው የሚሰጥ። አሁን እኮ የሚል ሐሳብ ምን አመጣው? አሁን እዚህ ጋር መጽሐፍ ቅዱስ ይበረዛል አይበረዝም ይሄ እኮ ቀላል ነው አይደል? ይሄ ጥያቄ አይ አልገባኝ። መበረዝ ማለት መጨመር ማለት ነው። መጨመር መቀነስ ማለት ነው። መበረዝ ማለት መደበኛ ተፈጥሮውን ማስለቀቅ ማለት ነው። አዎ በኦርቶዶክስ ተዋህዶ ቤተክርስቲያን ያው ተጨምሯል። ማን ነው የተጨመረው? ለምሳሌ ከ2000 ዓመተ ምህረት በፊት የነበረውና በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ ልዩነት አለ። እኔ ያልኩት መጽሐፍ ቅዱስ ይጨመራል አይጨመርበትም እንጂ ኦርቶዶክስ ወይም ደግሞ ፕሮቴስታንት ሚል ቃል አልተጠቀምኩም። ካመጣው ግን ወደ ኋላ መለስበታለሁ። መጽሐፍ ቅዱስ ይበረዛል አይበረዝም ነው ያልኩ። ይበረዝ እኔ እየተግባባን እኮ አይደለም። ግሮም የገባኝ አይደለም ከጥያቄው ጋር ለምን በጣም ቀላል ጥያቄ ነው። አይዞህ አትጨነቅ። ካላውቅም ማለት ኃጢአት አይደለም። በጣም ቀላል ጥያቄ መጽሐፍ ቅዱስ ላይ መጨመር መቀነስ ይቻላል ወይ እኮ ነው ጥያቄው። ለዚህ መልስ ለመስጠት እንደ መደበቂያ ሐሳብ ጨምሯል ነው ይጨመራል እና ይሄ ጨምሮ ስላየን ይጨመራል። አንተ በያዝከው መጽሐፍ ቅዱስ ላይ ላለመጨመሩ ማስረጃ ምንድን ነው? ማን ይጠበቃል? የትኛው አባት ነው ከክርስቶስ ተነስቶ እስከ አንተ እስከሚደርስ ድረስ ክርስቶስ ባረገ በ31ኛው መቶ ክፍለ ዘመን የተጠናቀቀ ወይም የተጻፈ መጽሐፍ ቅዱስ የሚባለው ጥራዙን ስናነሳ ከአንደኛው ምዕተ ዓመትም ያልፋል። በጥቅሉ ግን መጽሐፍ ቅዱስ የሚባለው እንደ መጽሐፍ ቅዱስ ተጽፎ ከተጠናቀቀ ወደ 1900 ዓመት ሞልቶታል። ለ1900 ዓመት መጽሐፍ ቅዱስ ለመሆኑ ላለመበረዙ ጠብቆ ያስረከበ ማን ነው ማለት? አባቶችህን እኮ ንገረኝ አልኩህ። አባቶችህ በየትኛው አልነገረኝ አልኩህ እኮ። አባቶችህን ንገረኝ ስለ ከርክና የዛሬ 2000 ዓመት ተቀመጥህ። ከዛሬ 2000 ዓመት ጀምሮ በዚህ ውስጥ ያመጣልህ ማን ነው ላንተ? አባቶቼ ያልኩት እኮ ነው። በስም አላቃቸውም ግን አባቶቼ ናቸው። በጣም ጥሩ። አየህ፣ በስም የማይታወቅ አባት ከሆነ የአባት በርዞት ሊሆን ስለሚችል ቃሉን ከአንተ ጋር መጽሐፍ ቅዱስን መሰረት አድርጌ እኔ አልወያይም። ምናልባት ሌሎች መወያየት እና መግባባት የምትችሉ ከሆነ አንተ ጋር ውይይት ይደረጋል። እኔ አሁን መጽሐፍ ቅዱስ ስለሆኑ ከየትኛው ቤተ እምነት እንዳገኘው ማስረጃም ስለሌለ እዛም ላይ እስኪ ልጆች ጋር አባቶቼ ሲል አባቶቹን አውቋቸዋል መጋቢ። ለዛ እኮ አላውቅም አለኝ እኮ አባት ይባል አላውቅም። ግን አባት ካላወቀ ታዲያ አባቶች ማለት የለበትማ። አባት የሌለው ልጅ እኮ ዲቃላ ነው የሚባለው። እየነገርኩ እኮ ነው። አባት አለ ከይቅርታ ጋር ቆይ፣ አባት አለ መንፈሳዊ አባት። ለምሳሌ ነገርኩ እነ ጢሞቴዎስ አልኩ እነ ቲቶ ያልኩ እኮ አንተ እንዴ መልስ ዙሪያ ጥምጥም እየሄድን ስለሆነ አዳምጠኝ እያደመጥክ። ችግሩ የፕሮቴስታንት ችግራችሁ ምላስና ጆሮ ሁለቱ አንድ ላይ ነው ያለ። የምትሰሙ የምትናገሩ በዛው ነው። አድመጥ የሚባል የለም። ቆይ አዳምጠኝ፣ መረዳት እንድትችል አድምጥ። ዘለፋ ይተዋ እየዘለፉ እንዴ ላውራ? እኔ በትህትና ያወራው እኮ ታደምጠኝ ነበር። እኔ በትህትና ማወራ አላደምጥ ስትል እንድበሳጭ ትጋብዘኛለህ። አሁን ጥያቄ እኔ የዛሬ 2000 ዓመት ሂደት ይሞት እንዴ ስማ፣ እያደመጥክ እንዴ በህግ አምላክ እንጂ ትልቅ ሰው ጋር እኮ የምታወራ ክብርህን ጠብቀህ በደንብ አድምጥ እንጂ ምን ያጥያት አለው? ስናገር አብረኸኝ አታወራ እያልኩ ያለሁት እኔ እነ ጢሞቴዎስ እና እነ ቲቶ ብለህ ሐዋርያው ቅዱስ ጳውሎስ መልእክት ለጻፈላቸው ሰዎች ነው የሄድከው። እኒህ ሰዎች የዛሬ 2000 ዓመት ናቸው ነው የምልህ። በእድሜ 2000 ዓመት ይበልጡናል።
በእድሜ 2000 ዓመት ሲበልጡን በእነሱና በእኛ መሃል በጣም ብዙ ትውልድ አልፏል። ይህ ትምህርት ደግሞ በጣም ብዙ ጊዜ ተቃውሶ የተለያየ አስተምህሮ የያዘ ትውልዱ 47,000 የሃይማኖት ተቋማት ደርሷል። ከዚህ መካከል ያንተ ያስከው መስመር እውነተኛ ለመሆኑ ያስረከበህ አባት ማን ነው? በዝርዝር አስረዳኝ እኮ ነው ያልኩህ። ይህንን አላውቅም ካልህ ለማወቅ ተማር፣ ቁጭ በልና ተማር እናስረዳ። በየት አድርጎ በማን እንደመጣ መጽሐፍ ቅዱስን መሰረት አድርገን በማስረጃ። አይ እኔ ማስረጃ አለኝ አቀርብላችኋለሁ አልማርም ካልህ ደግሞ ከክርስቶስ ተነስተህ እስካንተ ድረስ መጽሐፍ ቅዱስን ያመጣልህን አባት ትውፊታዊ ማንነቱን በጠበቀ ባልተቃወሰ መልክ አስረዳኝ። ልማር፣ ቁጭ እየማራለሁ እኔ። ካላወቅ አላውቅም በል፣ ካወቅ አውቃለሁ በል አስረዳ። ካላወቅ ላስረዳህ አድምጥ፣ ካወቅ አስረዳኝ ላድምጥህ ነው የኔ ሐሳብ። ምክንያቱም የትኛው አባት ነው ለምሳሌ በየዘመኑ እየተቀነሰ መጽሐፍ ታሪክ የምታነብ ከሆነ 47,000 የሃይማኖት ተቋማት ደርሷል። ከዚህ መካከል ሁሉም የኛው ትክክል ነው ብሎ ይዟል። የአንተ ሐሳብ ከክርስቶስ የተነሳ ያልደፈረሰ ምንጭ አማናዊ ሕይወት እየተንቆረቆረ ከአንተ ለመድረሱ ማስረጃ ምንድነው ሚል የኔ ጥያቄ ነው። ለዚህ ጥያቄ አባቶች አልኸኝ። አባቶች እነማን ናቸው? እነ ጢሞቴዎስ። እነ ጢሞቴዎስማ 2000 ዓመት አለፋቸው። አሁን እኔ 2000 ዓመት ያለፋቸውን ሰዎች እንድጠቅስልኝ ሳይሆን መልካም እናመሰግናለን። ይቅርታ አንዴ ጥያቄው እኮ እኔ ለመማር አይደለም ኦርቶዶክስ ለምን ኦርቶዶክስ አትሆኑም ለሚለው ጥያቄ ነው የገባሁት። እኔ አዳምጠኝ፣ አንድ ጊዜ አዳምጠኝ። አይ ጥያቄው እኮ ቢቀየር አሪፍ ነበር። እንደው አማርኛ እየከበደበት ሆነ ተጨነቀው። እስኪ በሐሳቡ ልክ ወረድ ብላችሁ እነ ወንድማችን መምህር ልደት ሌሎቻችሁም ስላላችሁ በደንብ እንዲህ አይነቱ ጋር መግባባትም ስለምትችሉ ብዬ ስለማስብ ዘር ማለት ነው። የሃይማኖት ጉንድ እየቆጠርሁ ልመጣ ነበረ። በነ ጴጥሮስ በክርስቶስ በነ ጴጥሮስ በነ አትናቴዎስ ተነስቼ ልመጣ ነበር ወደ እኛ አሁን ወዳለንበት ዘመንና አባት የሌለውን ሰው የሃይማኖት ጉንድ ለመቁጠር ምቾት ስላልሰጠኝ ሌላ መግባቢያ መስመር ካለ ሞክሩ እስኪ እናንተ ጋር ጊዜ ልስጥ። ምኑን እንግባባዋለን? መምህር ኤፍሬም ሲጀምር አባት ጥራ ሲባል አባት የሌለው ልጅ ደግሞ ሁሉም ደግሞ ዲቃላ ነው። ስለዚህ አባቱን ዘራረጉን ማያውቅ ከሆነ በዚህ ላይ ደግሞ ገና 3 ዓመቱ ነው። ጴንጤ ከሆነም ደግሞ ያለበትን ቤተ እምነት ደግሞ የ3 ዓመት ሃይማኖት ነው ያለው። እኔ አንድ ጥያቄ ብቻ ልጠይቅ ክብሮም፣ እስኪ 5ቱ አዕማደ ምስጢራትን እስኪ ንገረኝ እስኪ ቤተክርስቲያንን የምታውቃት ከሆነ። ልደት ይቅርታ አድርግልኝና በደንብ እየተረዳዳን አይመስለኝም ይመስለኛል። እኔ ተመስገን ነኝ ማወራ በልደት ማወራ እኔ ተመስገን ነኝና እስኪ 5ቱን አዕማደ ምስጢራትን ንገረኝ። ተመስገን ቤቱ ያንተ ነው አይደል? አዎ የኔ ነው። በቃ በጣም አሪፍ። ለምሳሌ የጻፍከው ምን ብለን ለምን ኦርቶዶክስ አትሆኑም ለሚለው ጥያቄ መልስ እንድሰጣለህ ያስገባኝ እኮ ጥያቄ ካስገባኝ በኋላ ለምን ሌላ ጥያቄ ለጥያቄ መልስ ለመመለስ ኦርቶዶክስ ነበር ከዚህ በፊት ነገርኩህ እኮ ነበርኩ። ኦርቶዶክስን አውቃት ነው የወጣኸው? ትክክል አይደለችም ብለህ ነው የወጣኸው ወደ ፕሮቴስታንት ስትሄድ? እኔ ትክክል አይደለችም የሚለውን ታሪክ ልንገርህ። አንተ ጠይቀኝና ትክክል አይደለችም የሚለውን ልንገርህ። አንተ የምትለኝን እኮ ላላቅ እችላለሁ። እሺ መልካም። ቤተክርስቲያንን ሳያውቁ መውጣት ስህተት አይደለም። አውቆ ግን መመለስ ደግሞ የብልህነት ምልክት ነው። ኦርቶዶክስ እንዳትሆን 3 ነገሮችን በጥቂቱ ኦርቶዶክስ ማልሆንበት 3 ምክንያቶች አሉኝ። የመጀመሪያው ምንድነው? ያላመነ ሰው ታጠምቃላችሁ። ወደ ሁለተኛ ለለፍ ወይንስ አንደኛ ላይ እናወራለን? ቀጥል። ሶስቱንም አንድ ጊዜ ጠቅለል አድርገን እንመልስልሃለን። የሚገርም ነገር እዚህ ጋር ያሉ ድንቅ የሆኑ ሊቃውንቶችና ድንቅ የሆኑ መምህራኖች ስላሉ ቀጥል። እሺ
ሁለተኛው ምንድነው? ዮሴፍ የማርያም እጮኛ ሳይሆን እጮኛ ጠባቂዋ እንጂ የማርያም ባል አይደለም፣ ወይም እጮኛው አይደለም ብላችሁ ታስተምራላችሁ። ማርያም ኢየሱስ ወንድሞች እንደሌሉት ታስተምራላችሁ። ሶስተኛ ደግሞ ስቲል እስካሁን ድረስ በእጅ በተሰራ ቤተ መቅደስ ታምናላችሁ። እነዚህ ሶስቱ ኦርቶዶክስ እንዳይሆን ያደርጉኛል። እሺ መምህር ይቀጥላሉ። እሳቸው ስላሉኝ አናወራም። መምህር ከይቅርታ ጋር ምን አይነት ማስረጃ አምጥቶ እንደሆነ ባላቀም እርሶ ይቀጥሉ። እሺ ሌሎችን ሰዎች ግን ብታሳትፏቸው መልካም ነው፣ እኛ እንዳንይዝባቸው መድረኩን ብቻችንን። ይቀጥሉ መምህር ይቀጥሉ። መልካም። እንግዲህ 3 ጥያቄ ነው ያነሳው። ከላይኛው ወደ ኋለኛው ልመለስ። በእጅ በተሰራ ቤተ መቅደስ ዛሬ ድረስ ታምናላችሁ የሚል ሀሳብ ተነስቷል እና በእጅ የተሰራ ቤተ መቅደስ የምታመልክ ቤተክርስቲያን እኛ የለችንም። ቤተክርስቲያን የለችንም ማለት ቤተክርስቲያን ህብረት ማለት ነው። ይሄ ኦርቶዶክሳዊው እጅ በተሰራ ህንፃ አያመልክም። የሚያመልከው በእግዚአብሔር ነው። ህንፃውን የምንጠቀመው እግዚአብሔርን ለማምለክና የእግዚአብሔር መስዋዕት ለመሰዋት ቅዱስ ሥጋውን ክቡር ደሙን ለመቀበል ነው። ህንፃው ምንሰበሰብ የክርስቶስን ሕያው የሆነ ቅዱስ ወንጌል እንሰመው እንሳለመው እናነበውም ዘንድ ነው ምንሰበሰብ እንጂ ህንፃ ለማምለክ አንሰበሰብም።